በዝውውር መስኮቱ የነቃ ተሳትፎን እያደረገ የሚገኘው ቼልሲ አሁን ላይ ደግሞ አንጋፋዎቹን ተጫዋቾች ጆርዳን ሄንደርሰንን እና ዳኒ ዌልቤክን መፈለጉ አሰልጣኝ ዣቪ አሎንሶ በመሪነት ልቀት የቡድኑን ደረጃ ከፍ ለማድረግ ማሰባቸውን እያሳየ መሆኑ ተገልጿል። በቀጣይ የውድድር ዓመት ከአውሮፓ መድረኮች ውጪ የሆነው ቼልሲ በፕሪሚየር ሊጉ እንዲሁም በሀገር ውስጥ ውድድሮች ጠንካራ ተፎካካሪ ሆኖ ለመምጣት በዝውውር ገበያው የነቃ ተሳትፎን በማድረግ ላይ ይገኛልም ተብሏል። ሰማያዊዎቹ እንደ ማርኮ ፓሌስትራ፣ ሞርጋን ሮጀርስ እንዲሁም ማክሰንስ ላክሮዋ የመሳሰሉ ከዋክብቶችን ማስፈረማቸው ሲታወስ አሁን ላይ ደግሞ ፊታቸውን ወደ ባለልምዱ ተጫዋች አዙረዋል። በክለቡ ከመልበሻ ክፍል ጀምሮ እስከ ሜዳ ላይ ድረስ የተጫዋቾች ስነ ልቦና መረዳት የሚችል ባለልምድ ተጫዋች አለመኖሩ ብዙ ችግሮች እንዲፈጠሩ ምክንያት ሆነዋልም ይባላል። ይህንን ክፍተት ለመሙላት ያሰቡት አሰልጣኝ ዣቪ አሎንሶ ፊታቸውን ወደ 35 ዓመቱ እንግሊዛዊ አማካይ ጆርዳን ሄንደርሰን አዙረዋል ተብሏል። ከሊቨርፑል ጋር የአውሮፓ ሻምፒዮንስ ሊግን ጨምሮ የእንግሊዝ ፕሪሚየር ሊግ ዋንጫዎችን በማንሳት ደማቅ ታሪክ የጻፈው ሄንደርሰን በአሁኑ ወቅት በብሬንትፎርድ የሚገኝ ሲሆን ሰማያዊዎቹን የመቀላቀል ፍላጎት እንዳለውም ታውቋል። በቼልሲ ዝርዝር ውስጥ የሚገኘው ሌላኛው የ35 ዓመቱ አንጋፋ አጥቂ ዳኒ ዌልቤክ ሌላኛው ተፈላጊ ተጫዋች ሆኗል። በማንቸስተር ዩናይትድ፣ አርሰናል እንዲሁም ብራይተንን በመሳሰሉ ክለቦች በመጫወት ከፍተኛ የፕሪሚየር ሊግ ልምድ ያካበተው ዳኒ ዌልቤክ ለቼልሲ የፊት መስመር ተጨማሪ ግብዓት እንደሚሆን ታምኖበታል። እንደ ወቅታ መረጃ ከሆነ ግን አሁን ላይ በቋሚነት መጀመር የሚችሉት የቼልሲ 11 ተጫዋቾች በእድሜ ንጽጽር በአማካይ 24 ዓመት ከ194 ቀናት በመሆን ከሊጉ ክለቦች በእድሜ ትንሽ በቀዳሚነት ተቀምጠዋል።